አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እንዴት ሰነበታችሁ? እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። ደግዬ ናችሁ እንዴት ናችሁ እያልኩኝ ዛሬ የማቀርብላችሁ ደስ የሚል ነው። በበግ ጠባቂውና በይሁዳውያን የተደረገ መልስና ጥያቄ ይኖራል ማለት ነው። ታሪኩ እጠር ያለ ነው። ብዙም ትላልባችሁ ምክንያቱም እስልምና ደስ የሚል ሃይማኖት ነው። ሀቂቃ ማለት ነው። ትረዱታላችሁ። ምን ይላል መሰላችሁ? የቤት ጠባቂውና አስገራሚው መልስ። አንድ ይሁዳ ወደ ሩቅ ሀገር እየተጓዘ እያለ በመሀል የሙስሊሞች ሀገር ይደርሳል። እናም ከዚያ ከተማ ገብቼ የሙስሊሞችን መርሆችን ዑለሞችን ማደናገር አለብኝ በማለት ወደ መሀል ከተማ ጉዞ ይጀምራል። ከተማው እንደደረሰ መግቢያ ላይ አንድ በግ ጠባቂ ያገኛል። የህዝቡ ስሜት ለመረዳት በማሰብ ማምታቶቱን በበግ ጠባቂው ይጀምራለሁ ብሎ ያስባል። ይገርማል። በበግ ጠባቂው ላይ ይጀምራል። እንዲሁም በማለት ጀመረ። እንደሚታወቀው ብሎ ጥያቄውን አቀረበ። ሙስሊሞች ቁርአን ለመሐፈዝ እየተቸገሩ ነው። ምክንያቱም ቁርአን እንዲሐፍዙ ቁርአን ውስጥ ድግግሞሽ አለ። ለምን ለመሐፈዝ እንዲቀለን የተደጋገመውን አንቀጾች አንሰርዛቸውም ብሎ የቃላት ድግግሞሽ ነው እንጂ ምንም አይደለም አለው። የበግ ጠባቂው መላይ ስሙ እንግዲህ የቃላት ድግግሞሽ እንጂ ምንም አይደለም አለው። በግ እረኛውም ቀና አለና ወዳጄ በጣም ጥሩ ነው፣ አሪፍ ነው ሀሳብ አለው። ነገር ግን አንድ ጥያቄ ልጠይቅህ ብሎ ወደ ጥያቄው ገባለት። የዋዛ አይደለም በግ ጠባቂው። አንተ ሰውነት ላይ የተደጋገሙ አሉ። ለምሳሌ 2 እጅ፣ 2 እግር፣ 2 ጆሮ፣ 2 አይን። طيب እንግዲህ የሚገርም ታሪክ እኮ ነው ወላሂ። እና የተደጋገሙ አሉ። ለምሳሌ 2 እጅ፣ 2 እግር፣ 2 አይን፣ 2 ጆሮ። ስለዚህ ሰውነት ቀለል እንዲልህ 2 እጅህ አለ፣ አንዱን እንቀንሰው። 2 እግር አለ፣ አንዱን እንቀንሰው። 2 ጆሮ አለ፣ አንዱን እንቀንሰው። ድግግሞች ነው እንጂ ምንም አይደለም አለው። እንግዲህ መልስም በመልስ ማለት ነው። ሱብሃንአላህ ተሀየሩ እንግዲህ ማለት ነው። በቃ እንኳን ያለ አንቃል እንግዲህ ሊበርዘው ማለት ነው። ተመልከቱ። ቁርአንን ያሰበው ሊበርዝ ነበር። ነገር ግን የበጉ ጠባቂ መልስ ግን በጣም የሚገርም ነው። ደስ የሚል ምላሽ ነው የሰጠው ማለት ነው። እና ሲለው ከዛ ይሁዳው ይሄማ ከሆነ ሰውነት አካሌ ይጎድላል፣ እንዴት በግ ሲቀነስ ሙሉ አካል እንደሚጎድለኝ ሁሉ ቁርአንም አለው። ከዛ እንቀንሰው ሲለው ከዛ ይሁዳው ይሄማ ከሆነ የሰውነት አካል ይጎላል አለ። በግ ጠባቂውም አንተ የተደጋገመው ሰውነት አካል ሲቀነስ ሙሉ አካልህ እድሜ ሲጎል ሁሉ ቁርአን ውስጥ የተደጋገሙ አንቀጾች ከወጡ የቁርአኑ ሙሉ መልእክት ይዛባል አለው። ከዛ የይሁዳው ባለቤት ደነገጠ፣ በጣም ደነገጠ። እንግዲህ እስቲ አስቡት፣ ታይናችሁ አንዱን ትርቢል ወይም ከጆሯችሁ አንዱ ቢጎል በቃ ያው የሰውነታችሁ አንድ አካል ጎሏል። ስለዚህ ጉዱሉ ነው ይብላችሁ የምታስቡት። ስለዚህ የኛ ቁርአን ውስጥ የተደጋገሙ አንቀጾች ከወጡ የቁርአኑ ሙሉ መልእክቶች ይዛባሉ አለው። ከዛም የይሁዳው ባለቤት ደነገጠ። የበግ ጠባቂው መልስ እንዲህ ከሆነ የዑለማዎች መልስማ እንዴት ሊሆን ነው በማለት እግሩ አውጪ ብሎ ፈረጠጠ ይባላል ማለት ነው።
መሰላችሁ? አንድ ነገር እንኳን ያለህን ቃል ልናጠፋ ይቅርና ማለት ነው ሀቂቃ የሆነ ነገር ልንሰራ ተንኮል ልንሰራ ስናስብ እንኳን እንግዲህ በመና አዲም ላይ እንኳን ተንኮል እናስብ ስንል የምሬ ነው እላችኋለሁ። ያ ተንኮል መልሶ ራሳችንን ነው የሚመታል። ይዘገያል እንጂ አይቀርም ማለት ነው። እና የበግ ጠባቂውን መልስ እንዴት አገያችሁት? እኔ የበግ ጠባቂው በጣም ተመችቶኛል። አይሁዳው ግን የተረገመ ነው። የመጣበት አላማ እንግዲህ ቁርአንን በርዞ ሊያምታታ ነበር ሙስሊሞችን የመጣው ማለት ነው። ነገር ግን ያ የበግ ጠባቂ ንጹህ የአላህ ሱብሃነሁ ወተዓላ ባሪያ የአላህ ፍቅር ያለው አላህም በትክክል በታማኝነት የሚገዛ ባሪያ ግን አላህ ቁርአን ውስጥ የነበሩትን አወጥተው ሲያጎላቸው እንዴት ነው አንተ የምታስበው ነው ያለው ማለት ነው። ምክንያቱም የቁርአንን አንቀጾች ውስጥ ሁለትም ሶስትም ተጎደለ ትርጉም አልባ ነው የሚሆነው። ምንም መበረዝ ነገር እንዲኖርበት አይፈልግም። እንደዛ አረገው። የበግ ጠባቂው በትክክል መለሰለት ማለት ነው። አይሁዳውም እንግዲህ እግሬ አውጭኝ የበግ ጠባቂው እንዲህ አድርጎ ከመለሰልኝ ዑለማዎችንማ መስተናገድ አልችልም ብሎ የመጣበትን ክፋት ሸረኝነት ጭራሽ የአላህን ቁርአን ለመበረዝ ነበር አላማው። እንግዲህ ሰዎችን ለማምታታት ነበር አላማው፣ አልተሳካለትም። ከዚህ ታሪክ ምን ትማራላችሁ ውዶችዬ? እስኪ ምን ትማራላችሁ? ከበገኛው ከይሁዳው ምን ትማራላችሁ? እኔ በበኩሌ እንኳን ያለህን ቃል ለማጥፋት ወይም ለመሰረዝ ይቅርና አይደለም ሀሳቡ ሊሳካልኝ ይቅርና በህሊናዬም ውስጥ አላስገባውም። ነገር ግን የተማርኩት ነገር ቢኖር የሰው ልጅ ልናጠፋ የቱን ያክል ርቀት ብንሄድም የምናጠፋው ጥፋት ስህተት ከሆነ መልሶ ራሳችንን ነው ስህተቱ የሚመታን ነው የምለው እኔ። የምሬ ነው ውዶችዬ ማለት ነው። ምክንያቱም ለሰው ልጅ ክፋት አናስብ፣ ሸረኝነት አናስብ፣ ተንኮል አናስብ። እኛ እስካለን ድረስ ጥሩ ነገር ካሰብን ለሰው ልጅ የማይሳካ ነገር የማይሆን ነገር የለም። ይዘገያል እንጂ ያሰቡት አይቀርም። አላህ ደግሞ የሆነ ነገር ሲሰጠንም ሆነ ሲነሳን ምክንያት አለው። ወላሂ እላችኋለሁ ለምክንያት ነው። ልንሄድ የነበረውን የምንዘገየው ለምክንያት ነው። ልንቀርም የነበርነው ቶሎ የምንሄደው በምክንያት ነው። ለምን? ቀዳና ቀደር አላህ ሱብሃነሁ ወተዓላ ውሳኔና ውሳኔ ብቻ ነው ውዶችዬ። እና የበግ ጠባቂው ታሪክ ደስ የሚል ነው ውዶች፣ እኔ ወድጄዋለሁ ማለት ነው። እና እንደ በግ ጠባቂው ንጹህ ፍቅር፣ ንጹህ ልብ ይኖራል። በተቻለና አቅም ተከፋት እንራቅላችኋለሁ። ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያስቆም